አንዳንድ እህቶች ማለት ነው ሀገር ገብቼ እቃ እገዛለሁ። በቃ አንዳንዶቹ ደግሞ የሆነ ግዙልኝ ራሱ ብለው ቤተሰቦቻቸውን ብራቸው ያባላሹባቸው የሆነ በአንዳንድ ምክንያት ብቻ እንትን ያሉ ሳይሳካላቸው የቀሩ ቤታቸው ብትገቡ ወላሂ ውሃ ራሱ ለመጠጣት ደስ የሚል ኩባያ የለም ቤታቸው ላይ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ከማድረግ እስከ መጨረሻው ተከታተሉ። እንግዲህ አንዳንድ እህቶች አገር ገብቼ እቃ እገዛለሁ ብዬ ነበረ፣ ካርጎ ማድረግም ከበደኝ፣ ሳስበው ሰው እያስፈራራኝ ነው ምናምን ይላሉ ማለት ነው። አሁን ሶስት አራት ልጆችን ያው በውስጥ አውርቻለሁ በዚህ በእቃ ጉዳይ ማለት ነው። ግን ብዙዎቹ አገር ገብቼ እገዛለሁ ነው የሚሉት። ካርጎም ቀርቶ እዚህም ማስገዛቱ ቀርቶ አገር ገብቼ እገዛለሁ አገር ገብቼ እገዛለሁ የማይታሰብ ነገር ነው። እንኳን እቃ ሙሉ የቤት እቃ ለመግዛት ማንኪያ አንድ ደርዘን ኩባያ እንኳን ለመግዛት ድፍረቱ አይኖራችሁም። ወላሂ ነው የምላችሁ። ብዙ እህቶች ቤታቸውን ብትገቡ ኦና ያንን ሁሉ አመት ኖረን ደክመን ለቤታችን ቢያንስ በአቅማችን በደረጃችን ማለት ወጥተን ስንገባ ደስ የምትል ነገር መያዝ ግዴታ ነው፣ እንደኔ ማለት ነው። እኔ ጤነኛ ከሆናችሁ የምትሰሩበት ቤት ጥሩ ከሆነ እንደምንም ብላችሁ አንድ ሁለት ወር ጨምራችሁ እቃ ገዝታችሁ ምን ብላችሁ ቤታችሁ ኮምፕሌት አድርጋችሁ ብትገቡ ለእናንተ የህሊና እረፍት ነው። እዛ ሆናችሁ የምትሰሩትና እዚህ ሆናችሁ የምትሰሩት ሰማይና ምድር። ወላይ ታማኝ ሰው ካገኛችሁ በስርዓቱ ገዝቶ የሚያስቀምጥላችሁ ካገኛችሁ በጣም ጥሩ ነው። እንግዲህ እንደምታውቁት ነው ብዙ እህቶቻችን ቤተሰቦቻቸውንም ብለው በተለያየም ሰው ሆነው ሳይሳካላቸው መቀሩ አሉ። ገዝቻለሁም እየተባሉ እሺ ነገ ዛሬ እየተባሉ ብራቸው ዋጥ ይደረጋል እና ከባድ ነው። ግን በምንም ይሁን በምንም እንደምንም ብላችሁ ሳትመጡ ገዝታችሁ ብትመጡ የተሻለ ብዬ ነው ማስበው እህቶቼ። ለምን በቃ ቢያንስ አይምሯችሁን የምታስደስቱበት ወታችሁ ስትገቡ ህሊናችሁ እረፍት የሚያገኝበት ነገር ቤት ነው። እንግዲህ ከሌላ ሁሉም ቤት ነው። ስለዚህ ቤታችሁ ጽድት አድርጋችሁ ወታችሁ ስትገቡ ደክማችሁ ራሱ ከውጭ ስትገቡ በቃ ቤታችሁ ስታዩ ደስ ይላችኋል። ያንን ሁሉ ድካም ብታስታውሱ እንኳን በዚህ ትረሱታላችሁ። አንዳንዴ የለፋንበትም ዜሮ ሲሆን ሁሉ ነገርም በቃ መና ሲሆንብን ወላይ ጭንቀት ነው የሚይዘን። ያንን ሁሉ አመት እንኳን ለፍቼ ራሴን ማስደሰት አልቻልኩም የሚለው ነገር ውስጣችሁ ላይ ይመላለሳልና አላህ ደግሞ ከእንደዚህ አይነት ፈተና ይጠብቃችሁ። አሁን ለምሳሌ እኔ ማለት ነው እዛ ሆኜ ማንገላታው የነበረውን እቃ አይታችሁታል። በየጊዜው አንዴ ኬሻ ገዝቼ ሳስገባ፣ አንዴ በሻንጣ ሳስገባ፣ አንዴ በሆነ ነገር ሲገለብጠው እንደው ያጉላላሁት እቃ ወላሂ ትቼው መጣሁ። ትቼው ማለት እስካሁን ድረስ ይኸው 2 አመት ሊሆነኝ 2 ወር ነው 3 ወር ነው የቀረው እኔ አገር ከገባሁ፣ ግን እስካሁን ድረስ አልመጣም። እኔ የሚያሳዝኑኝ እዛ ሆኜ የገዛኋቸው እቃዎች ምንጣፍ ምናምን አንዳንድ ነገር ገዝቻለሁ፣ ግን እነሱ ናቸው የሚያሳዝኑኝ እንጂ ሌላው ቢጥሉትም ምንም ቢያረጉት ምንም መስሚያ የለኝም። ለምን ቢመጣም በዛ ልክ ወጪ ነው ማወጣው። በማወጣበት ያንን እቃ ወደዚያ ስልኬ እንግዲህ በማወጣበት ገንዘብ እዚህ ጥራት ያለ ወይ ሊሰበር ነው ወይ ሊደርስ ነው ወይ ነገር ሊሆን ነው። እዚህ ደግሞ በዛ ብር ብገዛስ የሚለው ሁሌም ውስጤ ላይ ያለ ማለት ነው። እና ያው ብቻ ገዝቼዋለሁ፣ ምንም ማድረግ አይቻልም። አንድ ቀን መምጣቱ አይቀርም። ካልገዛችሁ ባትገዙ፣ እዛ ሁሉ ነገር አለ። እዛ ያለው ነገር የሌለው ገንዘብ ነው እዚህ ማለት ነው። እና ለማንኛውም
አደራችሁን ቤታችሁን አሟልታችሁ ኑ። አደራ ምላችሁ ነገር ማለት ነው። እኔ እንደራሴ ሳስበው ነው። ቤታችሁ ካልተሟላ የሆነ በቃ የሆነ ጎደሎ ነገር ካለባችሁ ሁሌም የሆነ እረፍት ያለው ኑሮ አትኖሩ። ሁሌም የሆነ የሚከነክናችሁ ነገር ይኖራል ማለት ነው። እና ቢያንስ ራሳችሁ የምታስደስቱበትን ነገር ፏፈሽ አድርጓት። ቢያንስ ሳሎናችሁን፣ መኝታችሁን ካላስ ከዛ ሌላው እየተሰራ ይደረስበታል። የሰው ልጅ በቃኝ አይልም መቼም። መጥለቂያ ቢሆን ቤታችሁ አረቢያ መጅልስ ትመኛላችሁ። አረቢያ መጅልስ ቢሆን የሆነ ነገር ትመኛላችሁ። በቃ ብዙ ነገር ነው። እኔ አሁን የሆነ ወርቅ ነበረኝ፣ ግን ስመጣ አንዳንድ እቃዎች አልሐምዱሊላህ አስገዝቻለሁ ማለት ነው። እዚህ አስገዝቼም አልሐምዱሊላህ በቂ ነው። ግን ፍሪጅ እና አንድ የእንጀራውን ምጣድ አልገዛው። የዳቦ አለኝ፣ ሌላ ማሽኖች አሉኝ፣ ግን ሁለቱ የሉኝም። ገብቼም እገዛዋለሁ የሚለው ነበረኝ ለራሴ ማለት ነው። አንድ ወርቅ ነበር፣ እሱን ሽጬ እገዛለሁ። ግን ወላሂ ትዝም አላለኝ ለመግዛት ማለት ነው። እና አሁን እሱን ለመግዛት ወርቁን ራሱ ሽጬው እሱን አልገዛሁም። ሌላ ነገር ነው ያደረግኩበት። በጣም ነው የሚያስጠላው። አንዳንዴ ሳስበው እናደዳለሁ። ማለት ብሩ ግን አልጠፋም አለ። አድርገዋለሁ ያላችሁትን አታደርጉም፣ ያላሰባችሁት ነው የምታደርጉት። እና ወስናችሁ ብታረጉ እዛ እያላችሁ ለእናንተው ይጠቅማል ብዬ ነው እንግዲህ የብዙም እህቶቻችን ሀሳብ ስለሆነ ሀገር ገብቼ እገዛለሁ ምናምን ስለምትሉ እኔም እዛ እያለሁ እንዲህ ምንም እንዴት አልገዛም ለእቃ ብዬ ቋጥሬ ይዛለሁ ብዬ እንትን አወራ ነበር ማለት ነው። ግን አይሆንም። ሌላ ሀጃ ነው የሚነጥቃችሁ ብሩን። ሌላ የባሰው ነው የሚታያችሁና ለማንኛውም ብቻ አላህ በሰላም ለሀገራችሁ ያብቃችሁ። ጤናችሁን አላህ ይጠብቅላችሁ። ከምንም በላይ ሁሉም ነገር ከሱ በኋላ ነው። ሰላም ስትሆኑ፣ ጤና ሲኖራችሁ፣ በሰላም ስትገቡ ነው ሁሉንም ነገር አድርጋችሁ የሚያምራችሁ ማለት ነው። ጤና ከሌለ ምንም ማድረግ አይቻልም። ምንም ቢኖራችሁ አያስደስታችሁ ማለት ነው። ለማንኛውም ሁላችሁም አላህ ይጠብቃችሁ እላችኋለሁ ውድ እህቶቼ። እንደምንም ብላችሁ እንዳልኳችሁ ሳትመጡ የቤታችሁን ቁሳቁስ አሟልታችሁ በአቅማችሁ፣ ሰው አደረገ ብሎ አይደለም፣ እንደ ራሳችሁ እንደ አቅማችሁ በአቅማችሁ ደረጃ ተሰናዱ።